በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ እስትንፋሰ ክርስቶስ የሰኞ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሰኞ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቡናችሁ ስሙ፣ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወና አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባቱም ሀገር የእግዚአብሔር አብ ደብር አጠገብ ዳውንት ወይም ደብረ አሰጋጅ ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ነበረ። ለነዳያንና ለምስኪናን ተስፋ ለቆረጡ ምጽዋት ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ስራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነርሱም ሁለት ደጋጎች ልጆች አሏቸው። የተባረከ መልካም ፍሬ በመጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበረ። ነቢዩ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ እግዚአብሔር በዓይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸነሰ። ከ9 ወርም በኋላ ታኅሳስ 8 ቀን ተወለደ። በተወለደበትም ዕለት ተነስቶ በእግሩ ቆመ። 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናገሩ ገዥ ለሚሆኑ ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጫወቱ ወደ ሀገራቸው ገቡ። አባቱና እናቱ መጀመሪያ ስለመወለዱ ዳግመኛ የአብ የወልድ የመንፈስ ቅዱስ ምስጋናን በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቆመን እንደለመን የዓለም ሁሉ መድኃኒት የሆነች እመቤታችንም ልመናችንን ሰምታ ይህን የተመረጠ ልጅ ሰጠችን አሉ። የመንጻትም ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅና ብር ንጉሥ ይኩኖ አምላክ ወዳሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ያጠምቁት ዘንድ አገቡት። ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙንም ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ ይህ ሕፃን እስትንፋሰ ክርስቶስ አደገ። የስሙን ትርጓሜ እስትንፋሰ ክርስቶስ ማለት መሲህ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12ቱ ሐዋርያት ፊትና በ72ቱ አርድእት ፊት እፍ እንዳለ እንደነርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል። የክርስቶስ ብርሃንም ተብሎ ይጠራል። ጌታችን የዓለም ብርሃን ናችሁ እንዳለ በትምህርቱ የብዙዎችን ልቦና አብርቷልና። ይህም ሕፃን አድጎ የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስን ከድንጋይ በታነጸች ዋሻ 60 ዓመት አንዲት ልብስ ለብሶ ወደ ኖረ ወደ ደብረ ድባ መምህር ስሙ ኪራኮስ ወደሚባል ጻድቅ አባት ወሰደው። እርሱም የቅዱሳት መጻሕፍትን ትርጓሜ ልብ በማድረግ መልካም ሥራን በመስራት በምንኩስና ሥራ ፍጹም ነበረ። መልአከ ምክሩም የጻድቁ የአባ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ አባ ኪራኮስን ልጄ እስትንፋሰ ክርስቶስን አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ ለመምህር ኪራኮስ መልአከ ምክሩ የሚባል አባቱ ነገረው። ልዑል እግዚአብሔርን የልቦናዬን ተስፋ የነፍሴን መድኃኒት ስጠኝ ብዬ እነሆ ወደ እግዚአብሔርና ወደ እመቤታችን ድንግል ማርያም
ስዕለት ተስዬ ነበረ። እነሆ ራቴና ምሳዬ የአይን ማረፊያ የሚሆን ልጅ የሰጠኝ በአንተ ጸሎት ነው። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠው። ከዓለም ሴቶች እርሷን መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእርሷ ሰው እስኪሆን ድረስ እመቤታችን ማርያም 12 ዓመት በፋኑኤል ልጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ፣ በእግዚአብሔርም ዘንድ ጽድቅ ሆኖ ይቆጠርልህ ዘንድ የቅዱሳት መጻሕፍትን ቃላት ብሉያትን ሐዲሳትንም ድርሳናትንም አስተምርልኝ አለው። ከዚህ በኋላ መምህር ኪራኮስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድክ ስንት ዓመት ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳትና ኋላ ከሚነሱ መነኮሳት ሁሉ ትበልጣለህ። ካንተ በፊት ካንተም በኋላ በገድል የሚስተካከል የለም። ለፍጥረት ሁሉ ወንጌልን ታስተምራለህ። ስታጠምቃቸውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም፣ በእመቤታችን ማርያም ስም፣ በነቢያት ስም፣ በመላእክት ስም፣ በጻድቃን በሰማዕታት ስም ስማቸው እገሌና እገሌ ይሁን ብለህ ትሰይማቸዋለህ። ንጹሕ ዕጣንንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መሥዋዕትን እንደሚሰዉ አንተም ንጹሕ መሥዋዕትን ትሰዋለህ። ንጹሕ ቁርባንንም ለምእመናን ታቀርባለህ። ገበሬ እንክርዳድን ከስንዴ እንዲለይ ጻድቃንና ኃጥአንን ለይተህ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋውንና ደሙን ትቀበሉ ዘንድ ይገባችኋል፣ ተቀበሉ ትላቸዋለህ። የኃጢአትን ማሰሪያ ትፈታ ዘንድ ለ12ቱ ሐዋርያት ሥልጣንን የሰጠ እግዚአብሔር የሰማያትንና የምድርን ሥልጣን ለአንተ ይሰጥሃል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል አለው። ይህን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስ በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት በአንተ ላይ ይደር። ዳግመኛም ሕያው እግዚአብሔር የሰሎሞንን ጥበብ፣ የዕዝራን ዕውቀት፣ የያሬድን መንፈሰ ልቦና ይስጥህ። መንፈስ ቅዱስ በሰሜንና በደቡብ በምስራቅና በምዕራብ ላሉት ከልቡና ምንጭ የሚያጠጣ የምስጋና መፍሰሻ ያደርግህ። የሕይወትንም ውሃ ያጠጣህ፣ በብርሃነ አበባው ይሸልምህ። የሕይወትንና የክህነትን አክሊል ይስጥህ። እግዚአብሔር የ318ቱ ሊቃውንት የ12ቱ ሐዋርያት የቀናች ሃይማኖት የተዋሕዶ የእውነት ምሰሶ ያደርግህ። ከልጆችህ ከመነኮሳት ጋር ሃይማኖትን የምትጠብቅ ያደርግህ። በመድኃኒታችን በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆችህ ሃይማኖትን የሚጠብቁ ይሆኑ። የሰማዕታት በረከት በአንተ ላይ ይደር አለው። አባቱ መልአከ ምክሩም ይህን ምርቃት በሰማ ጊዜ በእውነት ይደረግለት አለ። ከዚህ በኋላ አቡነ ዘበሰማያትን በአንድነት ደገሙለት። በዚህ ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጻሕፍት ሁሉ ርዕስ የሚሆን ፊደልንና የሐዋርያው ዮሐንስን መልእክት ያስተምረው ዘንድ ጀምሮ እስትንፋሰ ክርስቶስ በአንዲት ሰዓት አወቃቸው። የሐዋርያትን ሥራ፣ የቅዱስ ጳውሎስን መልእክት፣ የዳዊትን መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቡናውን ብሩህ አድርጎለታልና እግዚአብሔርም የጥበብን መብራት አብርቶለታል። የልቡናውንም በር ከፍቶለት በእግዚአብሔር ፈቃድ የመጻሕፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ይህንንም በማስተዋል ሲመለከት አባትና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚል አገኘ። ይህንንም ቃል በልቦና ይዞ የምነናውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመት ጨረሰ። ልቡናው በክርስቶስ ፍቅርና እንደ እሳት በሚያቃጥለው በእመቤታችን ፍቅር ተነደፈ። በውስጥ በአፍአ ድንግል ስትሆን የሕያው እግዚአብሔር አብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገችው በሁለት ወገን ድንግል የምትሆን መልካሚቷ ርግብ እመቤታችን ጽጌ የሚባል ልጇን እንደምትስም እንደዚሁ ደስ የሚያሰኝ ንጹሕ እስትንፋሰ ክርስቶስንም ትስመው ነበረ። እመቤታችን የልጄ የእስትንፋሰ ክርስቶስ የጸሎት ጣዕም ምን ያማረ ነው፣ ወይም የስኳር ጣዕም ወይም የማር ወለላ ነውን፣ ወይም የወይን ፍሬ ነውን፣ ወይም አልባስጥሮስ የሚባል ሽቶ ነውን፣ ስሂን፣ ናርዶስ፣ ሰሊሆት፣ ቀንዓት የሚባል ሽቶ ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳ አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿ እቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበረ። በልብሷ ሸፍና በጀርባዋ ላይ ታዝሏለች። አንተ ደስታዬ ሞገሴ ነህ፣
ልጄ ለዘላለም ኑርልኝ እያለች ታጽናናው ነበረ። የአባታችን የአቡነ እስትንፋሰ ክርስቶስ ልቦና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅርና እናቱ በምትሆን በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህ መዝሙረ ዳዊትን በሚደግምበት ሰዓትና ውዳሴ ማርያምን በሚደግምበት ጊዜ ልቦናው ፈጽሞ ይመሰጣል። የጻድቃንንም ገድል በሚያነብበት ጊዜ መንፈሳዊ ቅንዓትን ዘወትር ይቀና ነበር። በመንፈሳዊ ተጋድሎም ቅኑት እንደ ገበሬ፣ ጽሙድ እንደ በሬ ሆኖ የምንኩስናን ሥራን መስራት ይወድ ነበረ። እንደ እሳት ወላፈን ፈጥኖ የሚያልፍ የዚህን ዓለም ጣዕም በመናቅ ሕሊናው እንደ እሳት ነደደ። በተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሳ አንደበቱን የ46ቱ ብሉያተ መጻሕፍትንና የ35 ሐዲሳት መጻሕፍትን አንባቢ ያደረገ። እነርሱም በድምር ቁጥራቸው 81 ነው። የአንደበቱን መንቀሳቀስ መዝሙረ ዳዊትንና የእግዚአብሔርን ቃል ሁሉ ገንዘብ አደረገ። ደግሞም የመላእክትን ንጽሕና የቅዱሳን የትሩፋታቸውን ተጋድሎ ልማድ አደረገ። መዝሙረ ዳዊትን በማንበብ ዘወትር ይተጋ ነበረ። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ያደርስ ነበር። በአንድ አምላክ አምኜ በአብ በወልድ በመንፈስ ቅዱስ ስም ፊቴን በትዕምርተ መስቀል አማትባለሁ ብሎ ጸሎትን በጀመረ ጊዜ እጁን ይዘረጋ ነበረ። ያን ጊዜ ወጥመዳቸውን ያጠመዱ አጋንንት ወጥመዳቸውን ጠቅልለው በነፋስ ፊት እንዳለ ጢስ ተነው ይጠፋሉ። እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ናአኩ ተከን እስከ መጨረሻ ይደግማል። ጌታችን ለሐዋርያት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብሎ ያስተማራቸውን እስከ መጨረሻ ከሰላመ ቅዱስ ገብርኤል ጋር ይደግማል። ቀጥሎ 318 ሊቃውንት የደረሱትን ጸሎተ ሃይማኖት ይደግማል። ከዚህ በኋላ ድርሳናትን ይደግማል። ከዚህም በኋላ ቃል የጣፈጠ የመልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ወይ የምሳሌን ሁሉ ትርጉም ልብ ታስደርገኝ ዘንድ እግዚአብሔርንም አመሰግን ዘንድ እመቤታችን ድንግል ማርያምን አመሰግናት ዘንድ ወደ እኔና ጮኬ ስለ ኃጥአንና ስለ ጻድቃን የሚናገረውን መዝሙረ ዳዊትን ደግማለሁ። ጣዖትን በሚያመልኩ በዝንጓን ምክር ያልሄደ ንዑድ ክቡር ነው በማለት እኔ ከአባቴ ቤት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው 150 መዝሙረ ዳዊት ድረስ በፍጥነት ደግሞ ይፈጽማል። መዝሙረ ዳዊትንም በሚደግምበት ጊዜ ነቢይና የእስራኤል ንጉሥ ዳዊት ከሰማይ መጥቶ 10 አውታር ያሉበትን መሰንቆውንና በገናውን ይደረድርለትና ፈጽሞ በማስደሰት ያነጋግረዋል። ከዚህ በኋላ የሙሴን ጸሎትና የነቢያትን ምስጋና የተመሰገነ ምስጉን የሚሆን እግዚአብሔርና መስገን ብሎ እስከ መጨረሻው 15ቱ የነቢያት ጸሎት ይፈጽማል። 15ቱ ነቢያት ወደ እርሱ መጥተው ይሰሙታል፣ ይባርኩታል፣ ይቀድሱታል። የተሸሸገውን ምስጢር ይገልጹለታል። አስቀድሞ የተደረገውን ወደፊት የሚመጣውን በመጨረሻም ዘመን የሚደረገውን ምስጢር ሁሉ ይነግሩታል። ከዚህ በኋላ የንጉሡ ሰለሞን 5ቱ ምስጋናዎችን ማንበብ ይጀምራል። ንጉሡ ሰለሞንም ወደ እርሱ መጥቶ ሲያነብ ይሰማዋል። የሰሎሞን መሐሌን በፈጸመ ጊዜ ሰለሞን የሥጋንና የመንፈስን ጥበብ ያስተምረዋል። ከፈጸመ በኋላ እናታችን ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል፣ ከአዳኙ አውሬ ከዲያብሎስ ታድኝን ዘንድ እንማጸንሻለን። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ዛሬ ማህበራችንን ባርክ ይላል። አምላክን የወለደች እመቤታችን ድንግል ማርያም ጸሎት ሰውነቴ እግዚአብሔርን ታከብረዋለች የሚለውን እስከ ፍጻሜው ይጸልያል። ከዚህ በኋላ የእመቤታችን የድንግል ማርያም ውዳሴዋን ሲጀምር አምላክን የወለደች እመቤታችን ማርያም ከልጇ ከወዳጇና ከሚካኤል ከገብርኤል ከአእላፍ መላእክት ሁሉና ከ99 ነገደ መላእክት ጋር እርሱ ካለበት ፈጥና ትደርሳለች። ክቡር አቡነ እስትንፋሰ ክርስቶስ ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋር የሰባቱን ዕለታት ውዳሴዋን እስኪፈጽም ድረስ ሁሉም ምስጋናዋን ለመስማት ይሰበሰባሉ። ትውልድ ሁሉ ብፅዕት ይሉኛል እንዳለ ሁሉን ካደረሰ በኋላ አቡነ ዘበሰማያትን ይጸልያል። ለእመቤታችንም ይሰግዳል። መላእክትና ጻድቃን ሰማዕታትም ሁሉ ወደ ሲኦል ወርደው የአባታችንን ጸሎት ምክንያት በማድረግ በኃጢአታቸው የተፈረደባቸውን ነፍሳት ከሲኦል አውጥተው ወደ ገነት ያስገባሉ። የነፍሳትም ቁጥራቸው 70,000 ነው። ከዚህ በኋላ ቅዱሳን አባቶች በየማይረጋቸው ባርከው ወደ ቦታቸው ወደ ገነት በገሃድ እያያቸው ይወጣሉ። እስከ 7ቱ ሰማያት ድረስ ይወጣሉ። ከዚህ በኋላ የሥላሴን መልክ፣ የእመቤታችንን መልክ፣ የጌታችን የኢየሱስ ክርስቶስን መልክ፣ የጻድቃን የሰማዕታትን የሊቃነ መላእክትና የአእላፋት መላእክትን መልክ ይጸልያል። በሚጸልይን ጊዜ ጻድቃን ሰማዕታት ወደ እርሱ መጥተው በማድነቅ ሰላምታ ሰጥተውት ከእርሱ ይሰወራሉ። አጋዕዝተ ዓለም ሥላሴም የመንፈስ ቅዱስ ሀብት የሚሆን ተጋድሎን፣ ጾም መጾምን፣ መጸለይን፣
ንጽህናን፣ ትጋትን፣ ቸርነትን፣ ቃል ኪዳንን በላይ በላዩ እየደረቡ አጎናጸፉት፣ ሰጡት። ቆሞ በሚጸልይበት ጊዜ ፊቱን ወደ ምስራቅ መልሶ አትብ ገጼ በማለት በትምህርተ መስቀል ምልክት ገጹን 3 ጊዜ ያማትባል። ወደ ሰማይ አንጋጦ እጁን ዘርግቶ ዘወትር ይጸልያል። ክፉንም ከመስማት ጆሮቹ ተከልክለዋል። ክፉንም ከማየት ዓይኖቹም ተከለከሉ። የማይረባና የማይጠቅም ነገር አይሰማም። የእግዚአብሔርን ምስጋና ሲያነብ ለከንፈሮቹ እረፍትን አይሰጣቸውም። በየቀኑ ከነግህ እስከ ማታ ሲማር ይውላል። ሌሊትም አይተኛም። ቆሞ ከማታ እስከ ንጋት ሲጸልይ የዳዊትን መዝሙር ያደርሳል። የአባታችን የአቡነ እስትንፋሰ ክርስቶስ አንደበትና የቃሉ ጣዕም እጅግ ያማረ ነው። በተራራ ላይ በኮረብታ ላይ እንደሚበቅል በነፋስ ፊትም እንዳለ ሳር እንደመረረ እንደሞትም ጽዋ እንደተላም ጥንብ የዓለምን ጣዕም ናቀ። ለመንፈስ ቅዱስ ሰረገላ ሆኖለት በእርሱም ላይ አደረ። በሰው እጅ ያልተሰራ የሃይማኖትና የጥምቀት የምግባር የንጽህና መጎናጸፊያን ተጎናጸፈ። በኦሪት ሕግ ልባብ ጉንጮቹን ለበበ። ጾምና ትዕግስት አርምሞ ልጓም ሆኑለት። እግሮቹ በሐዋርያት ወንጌል ጭንጫ ላይ ቆሙ። ቅድስት ንጽሕት ድንግል በምትሆን በማርያም ፍቅር ገመድ ተጎተተ። የአሸናፊ እግዚአብሔር ስሙን በመፍራት ሰውነቱን ይገስጻል። በጻድቃንና በሰማዕታት ጎዳና ሰውነቱን እየገሰጸ ያሮጠዋል። ከጸናች ጭንጫ ውሃን በማፍለቅ አናብርትና አናብስትን በማሰገድ በመኳንንትና በነገስታት ፊት ኃይልን እስከ ማድረግ በሰይጣን ላይ የነፍስና የሥጋን ድንግልና ጠብቆ ሰውነቱን በገድል ያስጨክናታል። ይኸውም የእውቀትን ብርሃን ገልጦለት የሚመራው የሚጠብቀው ድንቅ ተአምር የሚያደርግለት መንፈስ ቅዱስ ነው። እርሱም ጻድቃን ደጅ የሚጠኑት ወደ ሕይወት ተስፋ መንግሥተ ሰማያት እስኪያስገባ የለየውም። ጻድቃንም ሞት፣ ሕመም፣ ሐዘን ወደ ሌለበት ወደ መልካም ጎዳና ይገባሉ። ጸሎቱና በረከቱ ከኛ ጋር ይሁን፣ በእውነት ያለ ሐሰት ይደረግልን። ነቢዩ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዳለ ከመምህሩ ኪራስ ዘንድ እግዚአብሔርን በመፍራት አደገ። የነቢያትን የሐዋርያትን መጽሐፍ ብሉያትና ሐዲሳትን ከመዝሙረ ዳዊት ጋር ተማረ። የቤተ ክርስቲያንንም ትምህርት ሕግ ከመፈጸም ጋር ተምሮ በፈጸመ ጊዜ አበምኔቱ ኪራስ መርቆ ለአባቱ ለመልአከ ምክሩ ልጁ እስትንፋሰ ክርስቶስን ሰጠው። ከዚህ በኋላ አባቱ ስሙ ማርቆስ ወደሚባል ጳጳስ ክህነት ይሰጠው ዘንድ ወሰደው። ጳጳሱም ይህን ባየ ጊዜ ስለ ዕውቀቱ እጅግ ደስ አለው። ባርኮም ዲቁና ሾመው። እንደ ቀዳሚ ሰማዕት እስጢፋኖስ ጸጋና ክብርን የተሞላ ሆነ። ክህነትን ስለተቀበለ ከአባቱ ጋር ፈጽሞ የተደሰተ ወደ ሀገሩ ዳውንት ገባ። ክህነትን ከተቀበለ በኋላ ወደ እግዚአብሔር አብ ቤተክርስቲያንና ወደ እመቤታችን ጽዮን ማርያም ወደ ጊዮርጊስ ቤተክርስቲያን ገባ። ስለ ቁርባን ምስጢርና የቤተክርስቲያን ሥርዓትን ስለመጠበቅ ለቤተክርስቲያን ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ስለማገልገል የሚናገረውን የሕግ መጻሕፍትን ሰምቶ የተልእኮን ሥራ በትጋት ይሠራ ዘንድ ጀመረ። ቅዱስ እስትንፋሰ ክርስቶስም ይህቺ የሕግ መጽሐፍ የመከረችኝ ምክር ከዛሬ ጀምሮ ትዝ ትዝ ትበለኝ፣ እንደ ቀለበት በደረቴ እንደ ክትባት በክንዴ ለስንቅ እንደተቋጠረ ወርቅ ቤተ ክርስቲያንን ለማጌጥ እንደ ዝርግፍ ወርቅ ትሁነኝ። ዋኖስ ከእናቱ ጋር እንደሚቀመጥ አባታችን እስትንፋሰ ክርስቶስም የዲቁናን ሥራ ይዞ በአባቱና በእናቱ ሀገር በእግዚአብሔር አብ ቤተ ክርስቲያን ለአገልግሎት ታጥቆ ያገለግል ነበር። በዲቁናም ሥራ እየተላላከ ብዙ ዓመታትና ዕለታት ቄስ ከሚሆን ከአባቱ ከመልአከ ምክሩ ጋር በዲቁና አገለገለ። ዳግመኛም ውሃን በመቅዳት እንጨትን በመፍለጥና በመልቀም እየታዘዘ ለእናትና ለአባቱ ይላላክ ነበር። በአርባ ጾም ከገዳሙ በታች ባለች ዋሻ ተደብቆ ሰው ሳያየው ይጾም ነበረ። ከዕለታት በአንድ ቀን በእግዚአብሔር አብ በዓል ቀን ወደ ቤተ ክርስቲያን ገብቶ ሲቀድስ ወንጌሉ ከተነበበ በኋላ እንደ አባቶቻችን ሥርዓት ንዑሰ ክርስቲያን የሆናችሁ ውጡ ሲል የማይገባቸው ያን ጊዜ ወጡ። የሚገባቸው የክርስቶስ ሥጋውና ደሙን ተቀበሉ። አባቱ መልአከ ምክሩም ልጁ እስትንፋሰ ክርስቶስን ልጄ በዚህች ዕለት ስንት ሰው ቆረበ ብሎ ጠየቀው። እርሱም ለአባቱ ከ840,000 ሰዎች በድፍረት ስለተቀበሉ በእሳት ሰንሰለት ታስረው በእሳት አለንጋ መላእክት እየገረፏቸው እስከ ቤታቸው አደረሷቸው። የሚገርፏቸው የመላእክት ቁጥራቸው 1999 ናቸው አለው። ከዕለታት በአንድ ቀን ወንጌል ሲመለከት የተቀደሰውን ለውሻ አትስጡ ያለውን አገኘው። ይህን ካየ በኋላ እንደ እሳት የሚያቃጥል በጽኑ እንባ ጸሎትን ጸልዮ በመጎናጸፊያ ፊቱን ዳብሶ ታቦትን ተሳልሞ ተሰናብቶ በጠዋት ወጥቶ ሄደ። ዳግመኛም አባቱንና እናቱን የከረፋ ይህን ዓለም ናኩት፣ አቃለልኩት፣ ወንድሞቼ ያገልግሏቸው፣ እኔ ልዩ ክብር የሚሆን የምንኩስና ልብስ እቀበል ዘንድ ወደ ገዳም ሄዳለሁ አላቸው። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ ሲራክ። ከዚህ በኋላ አባቱ በታቦት ፊት ረዥም ጸሎት ጸልዮ ይመነኩስ ዘንድ ይሂድ፣ ስልጣኑ እስከ ሰማይ ከፍ ከፍ ይላል፣
ስም አጠራሩም ከዓለም ዳርቻ እስከ ዓለም ዳርቻ ይወጣል። እነዚህም ወንድሞቹ የብዙ ብዙ ይሆናሉ የሚል ቃል ከሰማይ ሰማ። አባቱ መልአከ ምክሩም ይህን ቃል ሰምቶ የሰማውን ቃል ሁሉ ለእስትንፋሰ ክርስቶስ ነገረው። አባቱም አቡነ ዘበሰማያትን ጸልዮ ሸኘው። አባታችን አቡነ እስትንፋሰ ክርስቶስም በተወለደ በ11 ዓመቱ ወጥቶ ገዳማትን እየጎበኘ ሄደ። የእግዚአብሔርን መልአክ መርቶ አሌፍ ኖን ሕግህ ለእግርህ መብራቴ ለጎዳናዬ ብርሃን ነው እያለ ወደ ምስራቅ አደረሰው። ትእዛዝህን በመፈጸም እውነተኛ በሆነ ሕግህ ይሄድ ዘንድ ምያለውና አቤቱ ጎዳናህን ምራኝ። 9 ቃላትን እጠብቅ ዘንድ ጨከንኩ፣ 10 ቃላትንም አታምልክን እጠብቅ ዘንድ ስምየኒ መሐሪ ወመስተሳህል ስላልከው ስለ ስም ብለህ ከተስፌ አታሳፈረኝ፣ የእውነት ቃልን ከአንደበቴ አታስወግድ አለ። የእስራኤል አምላክ ጎዳናውን እያቀናለት አባታችን እስትንፋሰ ክርስቶስ ደብረ ሐይቅ ሄዶ ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸልዮ ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመ። አባታችን አቡነ እስትንፋሰ ክርስቶስም የክርስቶስ ማደሪያ ቅድስት ቤተ ክርስቲያን ሆይ ሰላምታ ይገባሻል ብሎ ድርሰታትን ሁሉ ጸልዮ ከዚያው አደረ። ጸሎቱና በረከቱ ከሁላችን ጋር ይሁን። በእውነት የአባታችን የአቡነ እስትንፋሰ ክርስቶስ በረከታቸው ይደርብን፣ አሜን። በሰኞ ቀን የሚነበብ የአቡነ እስትንፋሰ ክርስቶስ ገድላቸው ተፈጸመ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።